በዓለም ደረጃ ስዕል የራሱ የሆነ ኤሌመንቶች አሉት። ምንም በሰራ ቋንቋ አለ፣ የስዕል ቋንቋ አለ። በዛ ቋንቋ ተግባባልና ያንን ማዛመር ነው። ብዙ ጊዜ እኛ ሀገር ስራዎች ቅድም እንደነገርኩት ፍላት ናቸው እና ያንን ፍላት የሆነው ነገር ውስጡ ዴብዝ መስጠት እና ሞር ስፒሪቹዋል የሆነውን ነገር ደግሞ ከዛ ውጭ ያሉትን መልእክቶችን አንድ ላይ እንዲገባ ማድረግ ያንን በማያያዝ ይሰራል። የኛው ስራ ያው ርዕሱ የሚለው ምንድነው? ምስጋና ነው። ምስጋና ምንድነው? ቤተክርስቲያን ውስጥ ያው ይጠቀማሉ። ያ የሚወጣው ጭስ ከውስጥ የሚወጣው ጭስ ያው በውስጣችን የሚፈጥረው ስሜት አለ። እዛ አካባቢ ላይ ስሜት የሚያውድ አካባቢውን ያውዳል። ያ ምስጋና ከኛም አልፎ ያው ወደ ፈጣሪ እንደሚሄድ ነው የሚታመነው እና ያንን ያለውን ስሜት ከስዕሎቹ ላይ ካሉት ፓተርኖች ጋር እዚህ ላይ እንደ ሲምቦል የተጠቀምኩት አሸንክታብ አለ። እኛ ሀገር ላይ አሸንክታብ አሁን ለረጅም ዓመታት በስነ ጥበብ ዘርፍ ላይ ከፍተኛ አስተዋጽኦ ያለው ነው። እኛ ሀገር ብዙ ጊዜ አሁን አንገት ላይ ነው የሚታሰረው። ውስጡ ጽሑፍ አለበት፣ ውስጡ እንትን አለበት፣ ኃይል አለው። በኢትዮጵያዊነት መንፈስ ውስጥ ነው የሰራሁት። አሁን የሚሰማኝ ስሜት ነው። ብዙ ስራዎች አሉ እንደዚህ ሰራኋቸው። ከዛ ውስጥ አንዱ ሲሪየስ የኛው ነው እና እነዚህ እንደ ቨርቲካሊ የቆሙት ነገሮች ያው ፒላሮች ናቸው። የሆነ ነገር ሲቆም የሆነ ነገር መሰረት አለው። እነዛን መሰረቶች ለማያያዝ ነው እና የራሱ የሆነ እንትን አለው። እዚህ ጋር የምታየው የሆርን አይነት ባህሪ ነው ያለው። ያው ብዙ ነገሮች አሉት። ዝናባማ ወቅትን ወይም ሬኒ ሲዝን ብዬ ነው እኔ እንትን ያልኳቸው ወይም አክሮስ ዘ ዊንዶው እያልኩ ነው። እኔ መስኮት ውስጥ ሆኜ ወይ ድራይቭ እያደረግኩ ሊሆን ይችላል። ከመስኮት ባሻገር የምመለከታቸውን እይታዎችን ነው በሙሉ የምናያቸው። ዝናባማ ወቅት ላይ ያለውን ሩጫ፣ ነፋሽ አየር መሆኑን እንደገና ደግሞ በዛ በጉም በበዛበት ጭጋጋማ በሆነበት አየር ንፋሱ ሊሆን ይችላል፣ የዝናቡ ኃይለኝነት ሊሆን ይችላል። በዛ ውስጥ ግን አልፎ የሚመጣ በጣም ሪፍሌክት የሚያደርጉ ከለርፉል የሆኑ ላይቶች ያንን ጭጋግ የሆነውን ነገር አሸንፈው የሚታዩ ደግሞ መሬት ላይ የምናያቸው ደግሞ ሪፍሌክሽን መብራቶች አሉ እና እነዛ ናቸው እኔን እንትን የሚሉኝ የሚስቡኝ። እነዚህን ስራዎች ከ5 ዓመት በፊት ነው የጀመርኳቸው። አንድ ሰዓሊ ያው ራሱን እስኪያገኝ ማለትም የራሱን መንገድ የራሱን ያሳሳል ዘይቤዎችን እስኪያገኝ ድረስ ብዙ ኤክስፐሪመንቶችን ነው የሚሰራው። በአንድ ያሳሳል ዘይቤዎች ብቻ ሊያልፍ አይችልም። የተለያዩ አይነት እና የሚመቸውን እሱን ይገልጻል ብሎ ወዳስበው ነው እንትን የሚለው እና እኔም በእነዚህ ቲሞች ሰራ ነበር። ያሬዳዊ ዝማሬዎች ላይ ሰራለሁኝ። ኢምፕሬሽን የሆኑ ላንድስኬፖችን እንሰራለሁኝ። እንደገና ኢትዮጵያን ትራዲሽናል አርት ወደ ዘመናዊ በመለወጥ አይነ ጠባብ የሆኑ በላይኖች እና የኢትዮጵያን አልፋቤቶችን በመጨመር የምሰራቸው ፔንቲንጎች ነበሩ። ወደ ቀጣይ መሰናዶ እንሸጋገር። ባልደረባዬ እንየው ቢሆነኝ ኢትዮጵያዊ ፒያኖ ይለናል። ፒያኖ ከ16ኛው እስከ 17ኛው መቶ ክፍለ ዘመን ወዲህ የቅርጽና የአጨዋወት ለውጦችን እያደረገ በርካታ ትውልድ ተቀባብሎታል። ኢትዮጵያውያን ከዘመናዊ መሳሪያዎች ጋር ከተዋወቁባቸው ዓመታት ጀምሮ ይህንኑ ዘመናዊ የሙዚቃ መሳሪያ በተለያየ ቅርጽና አይነት የመጫወት ዕድል አግኝተዋል። ፒያኖን ኢትዮጵያዊ ቀለም ያለው ለዛ አላብሰው ረቂቅ ሙዚቃ
ለዓለም የሙዚቃ ጆሮ እንካችሁ ያሉ ጥበበኛ እጆችን ኢትዮጵያም ታድላለች። ፒያኖ የሚለው ነገር ራሱ አሁን በመታየው መልክ ራሱ አውሮፓውያኖች የሚያወቁት ከ18ኛው ክፍለ ዘመን በኋላ ወደ ከዛ በፊት የፒያኖ አይነት ሆኖ ክላቪኮርድ የሚሉት ወይም ክላቪሲን የሚሉት ነገር ነበር። እሱ አይነት ነገር ኢትዮጵያ ውስጥ ወይም የዛ አይነት ስታይል ያለው ድሮ ጀምሮ ይሄ የካቶሊክ ቄሶች ወደ ኢትዮጵያ በሚመጡ ጊዜ ከኢትዮጵያ ንጉሶች ጋር በስጦታ መልክ በመናምን ጎንደር ፋሲለደስ እንትን ውስጥ ታገኘዋለህ ካስል ውስጥ ከዛም በፊት እና ኢትዮጵያ ውስጥ ይሄ አርጋኖም የምንለው እንደ አኮርዲዮን አይነት ነገር ምናምን የተለመዱ ነገሮች ናቸው። በታሪክ የመጀመሪያ የሚባለው አጋጣሚ እንግዲህ ንጉስ በእደ ማርያም ከፖርቹጋሎች የተበረከተለት ነው ሞኖኮርዱ። ይሄ የሙዚቃ መሳሪያ እንግዲህ ያው በውጭ ዓለም ምዕራባውያን ከኦርጋን ጋር ተቀራራቢ ነው። ሞኖኮርድ ከኦርጋን ጋር ተቀራራቢ ሙዚቃ መሳሪያ ነው። እነሱ ለቤተክርስቲያን አገልግሎት ነው የሚጠቀሙበት በመካከለኛው ዘመን በተለይ። ስለዚህ ፖርቹጋላውያን እዚህ መጥተው የኢትዮጵያን ንጉስ ሲያገኙ በስጦታ መልክ ያበረከቱት ይህንን የሙዚቃ መሳሪያ ነው። ሞኖኮርድ ይባላል። ከኦርጋን ጋር ለኪቦርድም ትንሽ ጠጋ ማለት እድል ያለው የሙዚቃ መሳሪያ ነው። ይሄ እንግዲህ እንዳልኩ ወደ 700 ዓመታት እንደዚህ ወደኋላ ይመልሰናል፣ ወይም 600 ዓመታት ወደኋላ የሚመልስ አጋጣሚ። ፒያኖ ራሱ የሚለው የቁልፍ የሙዚቃ መሳሪያ የሚለው ካታጎሪ ውስጥ እንመድበዋለን። አንዳንዶች ደግሞ ሙዚቃን የቁልፍ ሙዚቃ መሳሪያ አይደለም የምት የሙዚቃ መሳሪያ ነው ይሉታል። ከፐርከሽን ውስጥ ይመድቡታል። ያም ሆኖ ሙዚቃ ለኢትዮጵያ ሙዚቃ ኢንዱስትሪ ትልቅ አስተዋጽኦ አድርጓል። ኢትዮጵያና ፖርቹጋል ወዳጅነታቸውን እያጠናከሩ በሄዱባቸው አጋጣሚዎች ሁሉ የፖርቹጋል ሰዎች ወደ ኢትዮጵያ ሲመጡ ከዚሁ ኦርጋን ከምንለው ወይም ደግሞ ዛሬ ላይ በፒያኖ ደረጃ ቀረብ ይላል የምንላቸው የሙዚቃ መሳሪያዎች በተደጋጋሚ ይገቡ ነበር። ስለዚህ ልብነ ድንግልም የዛ አይነት እድል ካገኙት ናቸው። ተበርክቶላቸዋል ተብለው ከሚታሰቡ ኢትዮጵያውያን መሪዎች ልብነ ድንግል አንዱ ናቸው። ያው ልብነ ድንግል በተለይ የግራኝ አህመድ መስፋፋት ተከትሎ ስጋቶች ስለነበሩባቸው ከምዕራባውያን ጋር የነበራቸውን ግንኙነት ለማጠናከር ሲሞክሩ፣ ምዕራባውያንም ኢትዮጵያን ለመቃኘት ሲሞክሩ በነበረው አጋጣሚ እንደዚህ ተመሳሳይ ልክ እንደ በእደ ማርያም ሁሉ ከበእደ ማርያም በኋላ ለሁለተኛ ጊዜ አሁንም ይሄንን የሙዚቃ መሳሪያ ሲገባ እናገኘዋለን ማለት ነው። አፄ ምኒልክ ፍላጎታቸውን በጣም ከፍተኛ ነበር። ተማሪዎችን ውጭ ድረስ ሄደው እንዲማሩላቸው ይፈልጉ ነበር። ከዛ ይሄ ማርሽ ባንድ የሚለው ሀሳብ ምናምን ቀስ እያለ የተጀመረበትና የንግስትን ዘውዲቱ ንግስ በዓል ጊዜም ተጠቅመውበታል። ይሄ ብራስ ኢንስትሩመንት እና የፒያኖ አመጣጥ ከዛ በኋላ ነው። ከዛ የአፄ ኃይለ ሥላሴ ዘመን ላይ ግን ስትሮንግሊ ያው ከጣሊያን ወረራ በኋላም የነዚህ የግሪኮች መምጣት የአርመኖቹ የአርባ ልጆች መምጣት እነሱ በኋላ ሞር ይሄ የፒያኒስቲክ የሆነ ነገር የፒያኖ እንትኖች ወይም ደግሞ ባንዶች ሲቋቋሙ የዛን ጊዜ የክብር ዘበኛ ባንድ፣ የፖሊስ ሰራዊት፣ ምድር ጦር እንደዚህ እያለ ሲቋቋም የፒያኖ እንትኖቹ ሞር እየተስመጡ ያለው ግን በግላቸው ግን ብዙ ሰዎች ከነሱ ውጪም በግላቸው የሚንቀሳቀሱ በግላቸው የፒያኖ ስራ የሚጫወቱ ሰዎች ነበሩ። የመጀመሪያው ተብለው የሚጠቀሱት ተፈራ መኮንን ናቸው። ብዙ ሰዎች የሚስማሙባቸው ናቸው። አንዳንዶች ከዛ በፊት ሌሎች ለመጫወት ይሞክሩ የነበሩ ኢትዮጵያውያን አሉ ብለው ይከራከራሉ። ግን እንደነ ተስፋዬ ለማ አይነት የኢትዮጵያ ሙዚቃ ላይ በጊዜ የነበሩ ሰዎች መነሻውንም አንስተው ፒያኖ የሙዚቃ ልብ ነው ብለው ቀዳማዊ ኃይለ ሥላሴ ለምንድን ነው የሙዚቃውን ልብ ለውጭ ዜጎች የምትሰጡት ሌላው ሙዚቃ መሳሪያ ይዛችሁ በሚል በወቅቱ የነበሩትን የክብር ዘበኛ አለቃ ከቤተ መንግስት የሙዚቃ ዝግጅት በኋላ መንግስቱ ንዋይን ብርጋዴር ጀነራል መንግስቱ ንዋይን ፒያኖ የሚጫወት ሰው ፈልግ እንዳሏቸው የተሻለ የሙዚቃ አቀባበል የነበረው ሰው ተፈራ መኮንን ለዛ ታጭቶ የመጀመሪያው ኢትዮጵያዊ ፒያኒስት ተብሎ ይጠቀሳል። እንግዲህ የመጀመሪያው ኢትዮጵያዊ ፒያኒስት እሱ ነው ይባላል። አሁን እንደ ችግር ማይሆን ፒያኖንና
ይሄ ኮመርሻል ሙዚቃ ውስጥ የምንጠቀምበትን ኪቦርድ፣ ሲንሳይዘር ዋትኤቨር የምንላቸውን መቀላቀሉ ነው። ስለዚህ ስፔሲፊካሊ ስለ ፒያኖ ስንል ስለ ፐርሰናሊቲው ስለ ፍልስፍናውም ነው እያወራን ያለ ነው። ስለዚህ ኦፍ ኮርስ ፒያኖ ስፔሲፊካሊ የፒያኖ ተጫዋቾች አሏት ኢትዮጵያ፣ ግን ብዙ አይደሉም። እማሆይ ጽጌ ማርያም ገብሩ አንደኛው እሳቸው ናቸው። ከዛ በኋላ ከሳቸው በኋላ ለምሳሌ ምድር ጦር ክቡር ዘበኛ ውስጥ ምድር ጦር ውስጥ ትልልቅ የሙዚቃ ባለሙያዎች ተፈጥረዋል። እንደነ ሻለቃ ጽጌ ፈለቀ፣ ሻለቃ አሽኔ ኃይሌ፣ ከዛ አቶ ተፈራ መኮንን በጣም አውትስታንዲንግ የሆኑ ፒያኒስት ነበሩ። አቶ ተፈራ አቡነወልድ እንደዚሁ ትልልቅ ስራዎች የሰሩ፣ ወይዘሮ አስቴር ገብረ ማርያም የሚባሉ እንደዚህ አሁን በጣም ዝነኛ የሆኑ ፒያኒስት ነበሩ። እንደዚሁ ፕሮፌሰር አሸናፊ ከበደ፣ ከነሱ በኋላ ደግሞ እንደና አቶ አማኔ ኢብራሂም፣ አቶ ሰለሞን ሉሉ ምናምን ትልልቅ ስራዎችን እየሰሩ በዚህ ይሄ በምልህ ክላሲካል ዣነር ውስጥ የተሰሩ ትልልቅ ስራዎችን የሰሩ ሰዎች አሉ። ከድሮም የሚያስደምሙኝ እማሆይ ጽጌ ማርያም ናቸው። እሳቸው የሰሩት ነገር አሁን አንዳንዶች ፒያኖ አስተማሪዎች ወይም ተጫዋቾች ለመስራት ከበድ የሚል ነገር ነው። ምክንያቱም እሳቸው በጣም በጥልቀት የኢትዮጵያን ሙዚቃ ፒያኖ ላይ ያስቀምጠውታል። አንዳንድ ጊዜ የኛ ይሄ ፔንታቶኒክ የሚባለው የቅኝት ራሱ ፒያኖ ላይ ስንጫወተው ለየት ያለ ዜማ ይሰጠናል። አገረኛውን ነገር በደንብ አጉልቶ ያሳየናል። ሌላ ኢንስትሩመንት ላይ ከምንጫወተው በላይ ፒያኖ ላይ ያንን ነገር ፐርፎርም ስናደርገው ይበልጥ ጣዕም አለው፣ ለጆሮ የሚስብ ነገር አለው። በጣም የምደሰትበት ነገር እኔም ወደፊት አቺቭ አደርገዋለሁ ብዬ የማምነውና ሁሌ የምመኘው ነገር ምንድነው ኢትዮጵያዊ ቀለም ያለ። ለምን እኛ በጣም የዜማ ሀብት አለን፣ የቅኝት ሀብት አለን እና እሱን ፒያኖ ላይ አፕላይ ለማድረግ እኔም የድርሻዬን ለመውጣት እፈልጋለሁ። እኔ ከእማሆይ ጽጌ ነው የምጀምረው። ከልጅነት ጀምሮ ስንሰማቸው ዲቮሽናቸው፣ ላይፍ ስታይላቸው፣ የአልበማቸው ለብዙ ዘመን ሲሰማ የኖረው ወደፊትም የሚሰማ ድንቅ አልበም ነውና እሳቸው በዘመናቸው የነበራቸው ፕሪቪሌጅ ሙዚቃን በደንብ ተምረው ግን የተጫወቱት ኦሪጂናል ሙዚቃን ስትሰማ ደግሞ ቶታሊ ኢትዮጵያዊ ብቻ ሳይሆን የእማሆይ ብቻ የሆነ ስታይል የማንንም የማይመስል ግን ስቲል የክላሲካል ተጽዕኖ እንዳለው ደግሞ የሚያስታውቅ ዲሲፕሊኑ የክላሲካል እንደሆነ የሚያስታውቅ ፒውርሊ ኢትዮጵያዊ የሆነ ትልቅ ስራ ብቻ አይደለም፣ በጣም ከቃላት በላይ መግለጽ ከምችለው በላይ የሚደነቅ ሀብት ነው። ከፍልስፍናው ከታሪክ ካየ ፒያኖ የት ነበረ ፐርፎርም የሚደረገው ስትል እነ ሞዛርትን እነ ቤቶቨንን ካየ አሁን እንደምናውቀው ኮመርሻሊ ብዛት ያለው ኦዲየንስ ያለበት ለገበያ ምናምን የሚሰራ አይነት ዲሲፕሊን ያለው ኢንስትሩመንትም ሙዚቃም አይደለም፣ የሙዚቃ አይነትም አይደለም። ለንጉሶች በጣም ትልልቅ መኳንንት ሮያሊቲስ ብቻ ታድመው እነ ቤቶቨን የሚጫወቱበት አይነት ዲሲፕሊን ያለው መሳሪያ ነው። ስለዚህ ከቤተ ክርስቲያንም በል ከምንም ካራክተሩ ራሱ ሲመጣ ከክላስ ጋር ሪዘርቭድ የሆነ ሊሚትድ የሆነ በጣም ፕሪቪሌጅ ካላገኘህ ማታየው ማትታደምበት እያለ ይመጣል። እቃውን ራሱ ደግሞ ስትል ኤክስፔንሲቭ ነው፣ ኤክስትሪምሊ ውድ ነው። ፒያኖ ስሪቱም በአውሮፓውያን ዘንድ ነው እና ኢትዮጵያ ውስጥ አይመረትም። እንደገና ከቦታም ቦታ ለማዘዋወር ከባድ ነው። ለዚህም ኢትዮጵያን ጋር አይገኝም። አሁን አለ የሚባለው ድሮ የገባ ሚሽነሪዎች ያስገቡት ወይ በትምህርት ቤት የገባ ሙዚቃ ፒያኖ ነው ያለው። እንደገና ዋጋውም በጣም ውድ ነው። ምክንያቱም ሃንድ ሜድ ነው፣ ፋብሪኬትድ አይደለም። በእጅ ተጠርቦ እያንዳንዷ ነገር በጥንቃቄ የምትሰራ ናት። ፒያኖ በእርግጥ እኔም እዚህ ነው የነካሁት፣ እንደዚህ አይነት አኮስቲኩም ፒያኖ እንጂ በፊት በኪቦርድ ነው እንጂ እንደዚህ አይነት የነካሁት እዚህ በቃ እዚህ ግቢ ነው። መጀመሪያ እንደውም ለመንካት እንትን ነበር፣ ክራሽ ኮርስ ጊዜ አትነኩም ተብለን የዛኔ አይፈቀድልንም ነበር። ከዛ እንጓጓ ነበር የዛኔ ይሄን ለመንካት ማለት ነው።
እሳቤ አውሮፓም ውስጥ ምናምንም ሲጀመር ራሱ የተጀመረው ይሄ ሮያል የሆነ ሴታፕ ውስጥ ነው። እንዲታሰብ የሚያደርገው ነገር የቅንጦት ትልልቅ ሮያል ፋሚሊዎች የሚጠቀሙበት ነገር ተብሎ ነው እና ከዛ ሲወጣ ይሄ ወደ ተራው ህዝብ ተብሎ ወደሚታሰበው ሲሄድ ሮያል ፋሚሊው የሚሰማውን ነገር እንስማ ብለው ነው እንትን የሚሉት። ግን በተለይ ከክላሲካል ፔሪየድ በኋላ በሮማንቲክ ፔሪየድ የተነሱ ትልልቆቹ ደራሲዎች ምንድነው የራሳቸውን አይደንቲቲ የሰውን ወደ ህዝቡ ይዘው ነው የወጡት። ስለዚህ ወደ ህዝቡ የመጣው እና ኢትዮጵያ ውስጥ ግን ይሄ ካልቸሩ እንትን ይመስለኛል። ቀላሉ መሳሪያ እኮ ቤታችን የለም። ማሲንቆና ክራርም ቤታችን የለም። ፒያኖ ብቻ አይደለም። ስፔስ የሚይዝ ኢንስትሩመንት ነው። ለምሳሌ ግራንድ ፒያኖ ካሰብክ ኦልሬዲ ከኔ እስከ አንተ ሊደርስ ይችላል። ርቀቱ ራሱ ስፔስ ይፈልጋል፣ ሰፊ ሩም ይፈልጋል። እቃው በራሱ ብቻውን ትልቅ ስፔስ ስለሚይዝ እሱን ራሱ አስጭነ ለማስመጣት ብዙ ዋጋ ይጠይቃል። የነበረው በልምድ ምናምን ስለነበር አሁን እዚህ የምንማረው ትምህርት አይነት አልነበረም። ኢንስትሩመንቱ ራሱ ኢቨን እዛ ኪቦርድ ነው። እዚህ ፒያኖ ላይ ስመጣ ቻሌንጂንግ ነው። አጫወተው ራሱ ይከብዳል እና እነዛውን ሁሉ እንደ አዲስ ነው የጀመርኩት እና አይገናኝም። ቸርች የነበረው ኪቦርድ ላይ ያለው ያጫወቱ ስልት እዚህ ጋር ሳይንስ ነው። ጃዝ ሙዚቃ ከቴዎሪው ጀምሮ ሳይንሱ በጣም ሰፊ ስለሆነ እንደ አዲስ ነው አሁን ጀምሬ እየተማርኩ ያለሁት። ሞር ከሚውዚክ ከሚባለው ነገር ጋር ያግባባኛል ብዬ ስላሰብኩኝ ነው። ማለት ሚውዚክን ለመረዳት ግልጽ ነው፣ ዝርግት ያለ የሚታይ ነገርም ስለሆነ ግልጽ ነው ብዬ ስላሰብኩኝ ነው። እና ደግሞ ሌሎች ስራዎችን ለመስራት የራሴን አሬንጅመንቶች ለማስተማር የምፈልግ ሶልፌጆ ቲዮሪ፣ ብዙ ሙዚቃን ሊገልጹ የሚችሉት ነገሮች እዛ ውስጥ ስላሉ ለዛ ብዬ ነው ፒያኖ የመረጥኩት። ፒያኖ ትንሽ ለየት ያለ ኢንስትሩመንት ነው። ምንድነው የኢንስትሩመንቱ ባህሪ? አንደኛ ለብቻ ልትጫወተው የምትችለው ኢንስትሩመንት ነው። ፒያኖ ምንድነው ጀስት እንደ ፉል ባንድ አድርጋ ሁሉ ልትጠቀምበት የምትችልበት የኢንስትሩመንት እቃ ነው። ለምሳሌ በዚህ ቤዝ እየተጫወትክ ኮርድ የያዝ ሜሎዲ መጫወት ትችላለህ። ኦልሞስት የባንዱን ኮንሰፕት በአንድ ሰው ብቻ ማኔጅ ተደርጎ ልትጫወትበት የምትችልበት የኢንስትሩመንት ባህሪ ነው። በራሱ ኢንስትሩመንቱ አኮስቲክ ነው። የተሰራበት ማቴሪያል ራሱ በጣም የተዋበና የምትሰማው ሳውንድ ራሱ በጣም ክሊር፣ በጣም ለሰው ጆሮ ደስታን የሚሰጥ የኢንስትሩመንት ባህሪ ያለው ኢንስትሩመንት ነው። በጣም ትልቅ ዝንባሌ ነው ያላቸው። በተለይ አሁን ያለው ጄኔሬሽን ለሙዚቃ ያለው አንደርስታንዲንግ በጣም ሰፊ ነው። ብዙ ተማሪዎች ይመጣሉ ይህን ኢንስትሩመንት ለማወቅ እና ለመማር። በተለይ በሀገርኛ ላይ አሁን ደግሞ ሞር ፎከስ አድርገን በጣም እኛም ትምህርት ቤት በጣም እየሰራን ያለ ነው። በዚህም ርቀት ብዙ አሬንጅመንቶችን ይሰራሉ በሀገርኛ ቲዩን ብቻ ማለት ነው። በእኛው ሀገር ስኬል የእኛን ሀገር ሙዚቃ በማሳደግ ደረጃ በደንብ እየተሰራበት አዳዲስ ኦሪጂናል ሙዚቃዎችን ኦልሞስት እየሰሩ ነው። ፒያኖ ሀምብል ትውት የሚያደርግ በጣም በቃ ትህትና እንትን የሚል ኢንስትሩመንት ይመስለኛል ከሌሎች ኢንስትሩመንቶች በተሻለ እና የተረጋጋ ነው። በጣም ድምፁ አይረብሽም። ብቻህንም ሆነክ መጫወት ትችላለክ። ከባንድ ጋርም ስትሆን ቆንጆ ኢንስትሩመንት ነው። ፒያኖ ከሌላ የሙዚቃ መሳሪያ ጋር በጣም አዋህደን መስራት እንችላለን። አንደኛ ፒያኖን በግራም
በቀኝ እጅም ስለምንጫወት እንደኛ በግራ እጅ ስንጫወት እንደ ቤዝ ላይን አጅበን መስራት እንችላለን። በቀኝ እጃችን ደግሞ እንደ ሜሎዲ ወይም ደግሞ ሁለቱም እንደ ኮርድ አድርገን ከሌላው መሳሪያ ይልቅ ተመራጭ ነው። በቀላሉም ከሌላ የሙዚቃ መሳሪያ ጋር ይዋሃዳል። ፒያኖ ደግሞ ብዙ ጊዜ ትልልቆቹ የሙዚቃ ባለሙያዎችን በእድልም ይሁን በአጋጣሚ ያገኘ ነው። በደንብ ማሰብ የሚችሉ ኢትዮጵያዊ ማድረግ የሚችሉ ልክ ቅኝቱን ፒያኖ ኢትዮጵያዊ ማድረግ የሚችሉ ሰዎችን በታሪክ አጋጣሚ ያገኘ በደንብ አሰላሳይ የሆኑ የሙዚቃ ሰዎችን ያገኘ የሙዚቃ መሳሪያ ነው ብዬ አምናለሁ። በዛ የተነሳ ብዙዎቹ ሰዎች ፒያኖን ከመጫወት ባለፈ ፒያኖን ኢትዮጵያዊ ማድረግ ትልቅ ኢንቨስትመንት አካሂደዋል። እስከ ቅርብ ጊዜ ድረስ የተነሱ እንደነ ግርማ ይፍራሸዋ እንደነ ሳሚ ሁለቱንም ነገር አጠቃለው የሚሰሩ በጣም ብዙ ሰዎች አሉ እና እንትኑ ቼኑ አለ። ባይ ዘ ሴም ቶክን ጃዝም ውስጥ ለዓለም ትልቅ ነገርን ኢትዮጵያዊ ሆኖ ተነስቶ ለዓለም ትልቅ ነገርን ምክንያቱም ጃዝን በጃዝነቱ ብቻ ወስዶ ሳይሆን ኢትዮ የሆነ ነገር ቀለም ሰጥቶ የኢትዮ ጃዝ ብሎ የሰራ ሙላቱ ከሱ በኋላ የሱን ፉት ስቴፕ ተከትሎ ደግሞ የሰሩ በጣም ብዙ ሰዎች አሉ። ግርማ ይፍራሸዋ መምህሬም ነበር። በጣም ትልቅ አስተዋጽኦ ያደረገ ትልቅ ሙዚቀኛ ነው። ምክንያቱም ዴዲኬትድ ሆኖ ክላሲካልን ብቻ ሙዚቃን ብቻ በመጫወት ከልጅነቱ በትምህርት ቤትም በመላው ዓለምም እየዞረ እስካሁን ድረስ የተጫወተ ያለ በቃ ራሱን ዴዲኬት አድርጎ ለዚህ። ሳሚ ይርጋ፣ ሳሚ ደግሞ የኛ ታናሽ ነው። ከዘመናት በኋላ የመጣ በጣም ጎበዝ እሱ ደግሞ ሌላ ኢትዮ ጃዝ በለው ሰማደር ብዙ አይነት ቀለም ያለው ሙዚቃን የሚጫወት እነ ኤልያስ ነጋሽ እሱም እንደዚሁ ወደ ፖፕ ያመዘነ ግን የኢትዮጵያን ነገሮች በደንብ አድርጎ ሌላ ዓለም ላይ በቆንጆ ሁኔታ ፐርፎርም የሚያደርግ የሚቀዳ ሙዚቀኛ ነውና የረሳዋቸው ሊኖሩ ይችላሉ። በግዙፉ ግን እነዚህ ሰዎች ናቸው። ግርማ ይፍራሸዋ በጣም ብዙ ርቀት ሄዷል። ኢትዮጵያን የፒያኖ ቲዩኖች ዜማዎችን ለመስራት በጣም የሚገርሙ ክላሲካል የሆኑ እንደውም አገርኛ የሆኑ ለምሳሌ እረኛው ዋሽንት የሚለውን ዜማ ስንሰማው ኢትዮጵያዊነትን ነው የምናስታውሰው። እዛ ጋር ያለውን የገጠሩን ኑሮ ነው የምናስታውሰው እንጂ ፒያኖን አናስታውስም። ልክ ግርማ ያንን ነገር በሚሰራበት ሰዓት ላይ ሁላችንንም በሀሳብ በስሜት የሚመልሰን እዛ ገጠር ላይ ያለውን ሞመንት እርሻውን ይሆናል፣ እረኝነቱን፣ ተፈጥሮውን ሊሆን ይችላል። ያንን ነገር ያስታውሰናል። ይቻላል። ትግል ግን አለው፣ ቀላል አይደለም። እኔ አት ሰም ፖይንት ከያሬድ ተመርቄ ስወጣ ፒያኖ ነው ሜጀር ያጠናሁት፣ ግን ሁለት መስመር ላይ የቆምኩበት ሰዓት ነበር። ወደ ክላሲካሉ ኢንከሬጅ ያደረገኝ ነበር ግርማ። እኔ ደግሞ የራሴ የመጣሁት መንገድ አለ፣ ለሙዚቃ ያለኝ እይታ ሌላ ነው። ሶ መምረጥ ስለነበረብኝ ከዛኛው መስመር ወጥቻለሁ። ግን ስቲል ፒያኒስት የሚለውን ስም ይዘህ የፒያኖን ፍልስፍና ማስኬድ ይቻላል፣ ከባድ አይደለም። እኔም በኬት ሊስቶች ካለው ምንድነው አልበም መስራት ፈልጋለሁ ወደፊት። አሁንም ኦሬዲ ያለቀ የጃዝ አልበም አለ፣ እሱ በባንድ የተሰራ ነው። ፒውርሊ ግን የፒያኖ ፒሶችን መስራት ፈልጋለሁ፣ እሰራለሁ። ጊዜ ፈጅ ይሆናል። እንደዛ አይነት እቅድ አለና ማይቻል ነገር አይደለም፣ ማይደፈር ነገር አይደለም። ግን ውድ ነው፣ በብዙ ነገር ውድ ነው። ውድ ዳይሬክሽን ነው። የአገርህን ቀለም ሰጥተህ በአገርህ እሳቤ ውስጥ መጠቀም መቻል ነው። ይሄ ማለት እንደኔ አስተሳሰብ ሙዚቃው ላይ ብቻ ሳይሆን ሁሉንም ነገር የተማርከውን ነገር
ኮንቴክስቹዋላይዝ ማድረግ በሀገር ሀሳቤ ውስጥ ወደዚህ እንዴት መጠቀም እንደምትችል ትምህርት ማለት እሱ ይመስለኛል። ዋናው ትምህርት ተምረህ የምታውቀውን ነገር ብቻ ቲዮሪውን ማነብነብ ሳይሆን ያንን የተማርከውን ነገር በአገሪቱ የአገሩን ሰርቶ በአገሩ በሬ ነው የሚባለው እንደሱ አይነት ነገር ሙዚቃ ሊሆን ይችላል፣ ፔይንቲንግ ሊሆን ይችላል፣ ሊትሬቸር ሊሆን ይችላል። የትኛውንም ነገር ያንን የተማርከውን ነገር አገራዊ እሳቤውን ወስደህ በደራስህ እሳቤ ውስጥ በዛ አይነት ነገር ማሰብ። ተመልሰናል። ውድ የማምሻ ቤተሰቦቻችን ከማምሻ ጋር ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ እንሽ ከስራ በኋላ ምን ታደርጋለህ? ይኸው እንግዲህ ዛሬ እንደምታየው ነው። ከስራ በኋላ ሰዎች የተለያዩ ልማዶች ሊኖራቸው ይችላሉ። እኛ ዛሬ ከስቱዲዮአችን ወጣ ብለን ከተመልካቾቻችን ጋር ሙዚቃና ስዕልን በጣም ከባድ ጥምረት ያላቸው ጥበቦች ናቸው ሁለቱም። እሱን ነው ያስቃኘናቸው። በተለይ ደግሞ ቤተሰብነትን ማጠናከሪያ መንገድ ከሆነው አንደኛው እንግዲህ እዚህ የተገኘንበት ዛሬ ማምሻ ተመልካቾችንም ይዘን የመጣንበት የስዕል አውደ ርዕይ እንዲሁም ደግሞ የተለያዩ ዝግጅቶች ላይ አብረህ ተገናኝተህ ቤተሰብነትን የምታጠናከርበት መንገድ ነው። ብዙ ኮንታክቶችን ፈጥረህ ለሌላ ዝግጅትም እንግዲህ የሚሆንን ነገር ቤተሰብን አፍርተህ የምትሄድበት ቦታ ነው። በተለይ ስራንም አይደል ያለሽን ስራ ማንነትሽን የምትገልጭበት ነው። አዳዲስ ሰዎች ጋር አዳዲስ ኔትወርኮችን የምታሰፊበት ነው። እጅሽ ላይ አንዳንዴ አቅም ይኖርና እነዛን አቅሞች ግን የት እንደምትሸጫቸው አታቂ ይሆናል። እንደዚህ አይነት ቦታዎች ላይ ስትገኝ ከሰዎች ጋር በደንብ ትተዋወቂያለሽ። ቤተሰባዊነቱ በጣም እየሰፋ ነው የሚሄደው። እኛም እንግዲህ በርካታ ቤተሰቦችን አፍርተናል እዚሁ ተገናኝተን ማለት ነው። ውድ ተመልካቾቻችን ከማምሻ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። እንዲህ ያልንበት እንግዲህ ማጠናቀቂያ ላይ ስለደረስን ነው። እኛ እየበላን እየጠጣን ልንቀጥል ነው። ዓለም ፀሐይን ያለምናኔው ቢሆነኝ ከእናንተ ከውድ ተመልካቾቻችን ጋር ቆንጆ መሰናዶችን ይዘንላችሁ አብረናችሁ ቆይታ አደረግን። ሌሎች የዋልታ ቴሌቪዥን መሰናዶዎች ወደ እናንተ መድረሳቸውን ይቀጥላሉ። እኛ እንዴት ነው እናስብሽ? እንበላለን፣ እንጠጣለን። ችርስ። መልካም ሳምንት።